እስከዛሬ የነበረችው ቤተሰቦቿ ጋር ነው። አሁንም አስገድደው ሊድሯት ባላምጥተውላታል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ዛሬ እጅግ በጣም ደስ የሚል ዜና ተሰምቷል ማለት ነው። ሄርሜላ መታለች ወይ ደግሞ ተገኝታለች። እንግዲህ ያው ሄርሜላ በመገኘቷ እና አብርሃም እጅግ በጣም ተደስተዋል። አብርሃም፣ ወንድሟ፣ እህቷ እና አቤል በቃ ሁሉም ደስተኛ ነበሩ። እውነት ለመናገር በቃ ደስ ይል ነበር መገኘቷ። ምክንያቱም የሁላችንም ጥያቄ ነው፣ ሄርሜላ የት ናት? ሄርሜላ የት ሄደች? እያለን እንግዲህ ብዙ ቦታዎችን ስናስስ ነበር እስከዛሬ ድረስ። እንግዲህ ያ ሁሉ ነገር መቋጫውን ያገኘ ይመስላል። ያው እንግዲህ ሄርሜላ መታለች። ነገር ግን ያው ሄርሜላ ስትመጣ ደስተኛ አይደለችም። እጅግ በጣም አዝና ተከፍታ ምናምን ነበር ስትታይ የነበረው እውነት ለመናገር። ነገር ግን ደግሞ በሌላ በኩል ደስ የሚለው ነገር ምንድን ነው? ሄርሜላ ያው ምንም አይነት አካላዊ ጉዳት አልደረሰባትም እንዳየናት ከሆነ። ነገር ግን ሳይኮሎጂካል ግን የተጎዳች ትመስላለች። ምክንያቱም ፊቷን አይቶ ራሱ መገመት ይቻላል ጥሩ ሁኔታ ላይ እንዳልነበረች ማለት ነው። ለማንኛውም ግን አብዛኛውን ፐርሰንት እንግዲህ ሄርሜላን ያገቷት ቤተሰቦቿ ይሆናሉ፣ የራሷ ቤተሰቦች ይሆናሉ፣ ቤት ወስደው ያስቀሯት እያልን እንግዲህ ስንገምት ነበር። ይሄ ነገር እንግዲህ ሰፋ ያለ ፐርሰንቱን ይይዛል ብዬ አስባለሁ። ምክንያቱም ሄርሜላ ስትናገር ሰምታችሁ ከሆነ አሁንም እናንተ ስትጨናነቁ አይቼ ነው የመጣሁት እያለች ስትነግራቸው ነበርና በቃ መምጣት ትችላለች ማለት ነው። ያገቷት ሰዎች ለቀዋት ሂደሽ ደርሰሽ ነይ ብለው እንደለቀቋት እንግዲህ ይታወቃል። ስለዚህ ትክክለኛ አጋቾች ቢሆኑ ኖሮ ይሄንን ነገር ሊያደርጉላት ሊፈቅዱላት አይችሉም። ስለዚህ እንግዲህ ቤተሰቦቿን ለምና አስፈቅዳ ምናምን እንደመጣች ነገር ያስታውቃል። በቃ በጣም ስለተጨናነቃችሁ ስላየሁኝ፣ ስለተረበሻችሁ ስላየሁ ነው የመጣሁት እያለች ደጋግማ ስትናገር ስለነበረ ማለት ነው። አብርሃም እንግዲህ ታስታውሱ ከሆነ ደግመሽ ትሄጃለሽ ማለት ነው እንዴ ምናምን እያለ ሁላ ሲጠይቃት ነበርና ያው እንደዛ አይደለም አልሄድም ምናምን እያለችው ነበረ። ለማንኛውም ግን ሄርሜላ እጅግ በጣም ተከፍታ ነው የመጣችው። ስትመጣ እንግዲህ አብርሃምንም ሆነ እንግዲህ በዙሪያ ያሉ ሰዎችን በሙሉ በቃ ምንም ነገር እንዳትጠይቁኝ፣ አልናገርም፣ አሁን ላይ መናገር አልችልም ምናምን እያለች እንግዲህ ሰምተናታል። ስለዚህ የሆነ የጎዳት ነገር አለ ማለት ነው። ለማንኛውም ግን ህዝብ እንደ ህዝብ እንግዲህ እነሱን የሚከታተላቸው ሰው ሄርሜላ የት ነበረች የሚለውን ነገር ማወቅ ይፈልጋል ሁሉም ሰው፣ ምክንያቱም አብሮ ሲጨነቅ ስለከረመ ማለት ነው። ነገር ግን ሄርሜላ ይሄንን ነገር መናገር አልፈለገችም። ግን ደግሞ ከበድ ያሉ አጋቾች እንዳላገኟት እንዳላጋጠሟት ደግሞ ለሁላችንም ግልጽ ነው፣ አይተን መመስከር የምንችለው ነገር ስለሆነ ማለት ነው። በቃ ስትመጣም በአሪፍ ሁኔታ ነው የመጣችው ከማዘን ውጭ ማለት ነው። ለማንኛውም ግን አብርሃምን እንግዲህ ከዚህ በኋላ ከጎኔ ትሆናለህ አብረኸኝ ነህ ምናምን እያለች እንግዲህ ስትጠይቀው ሰምተናል ማለት ነው። እንግዲህ የሄርሜላ ምክንያት ምንድን ነው? እስከዛሬ ድረስ ጠፍታ ሲቆየችበት ቦታ የት ነው የሚለው እንግዲህ የሁላችንም ጥያቄ ነው ማለት ነው። እንግዲህ የራሳችንን ሀሳብ አስተያየት ደግሞ እንሰጥበታለን ማለት ነው እንደስከዛሬው። ለማንኛውም ግን ዋናው ነገር ሄርሜላ በሰላም መገኘቷ ነው ማለት ነው። ይሄ ለና አብርሃም ትልቅ ዜና ነው ማለት ነው። ደስ የሚል የሚያስደስት ነገር ነው ማለት ነው። ለማንኛውም ግን ሄርሜላ እስከዛሬ ድረስ የት ነበረች? እንግዲህ ብዙ ቪዲዮዎች ላይ አይታችሁ ከሆነ የኛን ጥርጣሬዎች ያስቀመጥነው በብዛት ቤተሰቦቿ ጋር ትሆናለች በሚል ነው። በቃ ቤተሰቦቿ ናቸው ያስቀሯት። ምክንያቱም አብርሃም ጋር እንድትጋባ ስለማይፈልጉ፣ አብርሃምን የልጃቸው ህይወት ውስጥ ማየት ስለማይፈልጉ፣ ምክንያቱም ብዙ ጊዜ ሲናገሩ ስለሰማን ማለት ነው። ነገር ግን ቤተሰቦቿ ጋር ከሆነች እስከዛሬ ለምንድነው ወንድሟ ሄዶ ያልፈለጋት የሚለው ደግሞ የሁላችንም ጥያቄ ነው። ምክንያቱም ወንድሟ ነው፣ ቤተሰቦቹ ጋር ሄዶ ቼክ ማድረግ ምናምን ይችል ነበርና ለማንኛውም ግን ዘግይቶም ቢሆን ሄርሜላ መታለች። አሁን ላይ ደግሞ ሄርሜላ ደስተኛ አይደለችም። በቃ ባየነው ነገር ደስተኛ አይደለችም። ስትመጣ እጅግ በጣም አዝና ነው የመጣችው። ከኋላ የተደበቀ ትልቅ ሚስጥር እንዳለ ያስታውቃል። እሱ ምንድን ነው ሊሆን የሚችለው? የእኛን ሀሳብ እናስቀምጣለን። የእኛ ሀሳብ ምንድን ነው? ቤተሰቦቿ እስከዛሬ ድረስ ይዘዋታል አብርሃም ጋር እንዳትገናኝ፣ አብርሃምን እንድታገባ ስለማይፈልጉ ደግሞ ምናልባት ሌላ ባል አምጥተውላታል። ይህንን ነገር ደግሞ ለአብርሃም መናገር እጅግ በጣም ከባድ ስለሆነ ልትነግረው አልቻለችም። ምክንያቱም በጣም ተጨናንቃለች። ምን ሆነሽ ነው? የት ነበርሽ? ምናምን እያሉ ሲጠይቋት ምንም አይነት ነገር መናገር አልፈለገችም። በቃ ከባድ ነገር ነው። ምክንያቱም አብርሃምን ምን ስትለው ሰምተናል። በቃ ይሄ ነገር አንተ ነህ ባለቤቱ፣ ብነግርህ ከባድ ነገር ነው፣ በጣም ልታዝንበት የምትችለው ነገር ነው። ስለዚህ ለአንተ ይህንን ነገር መናገር በጣም ከባድ ነው የሚሆነው። ይህንን ነገር ብቻዬን ልጋፈጠው ወይንስ ለአንተ ልንገርህ የሚለው ነገር
ለእኔ በጣም ከባድ ነገር ሆኖብኛል እያለች ስታወራ ሰምተናታል ማለት ነው። እና አብርሃምም እንግዲህ በቃ ቀስ ብለሽ ትነግሪኛለሽ ወይ ለብቻችን ስንሆን ትነግሪኛለሽ፣ በቃ ትጨናነቂ ምናምን ሲላት ነበርና እንደዚህ አስጨንቆ ሄርሜላን የያዛት ነገር ምናልባት ቤተሰቦቿ ባል አምጥተውላት ሊሆን ይችላል። በቃ ሌላ ሰው ታገቢያለሽ በግድ ብለው እንግዲህ ባል አምጥተውላት ሊሆን ይችላል የሚል ሀሳብ አለኝ። ምክንያቱም ሄርሜላን በዚህ ልክ ሊያሳዝናት ሊያስጨንቃት የሚችለው ነገር ይሄ ነው ብዬ ስለማስብ ባል አምጥተው አግቢ ግዴታ እያሏት ይመስለኛል። እኔ እንደግል ማለት ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ለማንኛውም ግን አብርሃምን ሊያስከፋው የሚችለው ትልቁ ነገር ይሄ ነገር ነው፣ የሁለቱ መለያየት ማለት ነው። ሄርሜላንም ያስከፋትም ያሳዘናትም ነገር ይሄ ነገር ይመስለኛል፣ ከአብርሃም ጋር መለያየቷ ማለት ነው። ምክንያቱም በቃ ፊቷን አይተን ጥሩ ያልሆነ ነገር እንዳጋጠማት ወይ ደግሞ መጥፎ ነገር ውስጥ እንደነበረች ማወቅ እንችላለን። ነገር ግን አካላዊ ጉዳት ደግሞ አልደረሰባትም። አካላዊ ጉዳት ያልደረሰባት ያው ቤተሰቦቿ ጋር ስለሆነች ነው። ሳይኮሎጂካሊ የተጎዳችው ደግሞ ቤተሰቦቿ ሄርሜላን ያስገደዱበት ትልቅ ነገር አለ ማለት ነው። ትልቁ ነገር ደግሞ አብርሃምን ሊያስከፋው የሚችለው ነገር ሊሆን የሚችለው ቤተሰቦቿ ለሌላ ሰው ሊድሯት እያሰቡ ይሆናል ምናልባት። በቃ ይሄ ነው ትልቁ ሀሳባችን ማለት ነው። እንግዲህ ያው ትክክለኛውን ነጥብ በጊዜ ሂደት የምናየው ነው የሚሆነው ራሳቸው በቪዲዮ ሲያሳውቁን ማለት ነው። ለማንኛውም ግን አሁን ላይ ያለን ነገር የሚያመለክተው ይሄንን ነው ብዬ አምናለሁ። ወይ ደግሞ ሄርሜላ ራሷን ልትደብቅ የምትችልበት ምክንያት አለ ብዬ አላስብም። ምክንያቱም ራሷን ደብቃ ይሄን ያክል ጊዜ ከና አብርሃም ተራርቃ ምናምን ትቆያለች ብዬ አላስብም። ምክንያቱም በቃ ራሷን በራሷ ልትደብቅ የምትችልበት ምክንያት አለ ብዬ ለማሰብ ይቸግረኛል ከዚህ በዘለለ ማለት ነው። ለማንኛውም ግን ያው ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው ማለት ነው። አሁን ላይ ግን ያው ትልቁ ነገር ሄርሜላ በሰላም መምጣቷ ነው። ግን አሁንም ተመልሳ ትሄዳለች አትሄድም የሚለው ደግሞ ትልቅ ጥያቄ ነው። ምክንያቱም ስታወራ ሰምታችሁ ከሆነ በጣም ስለተጨናነቃችሁ ብዬ ነው የመጣሁት፣ በጣም ስላዘናችሁ ብዙ ቦታ እየፈለጋችሁኝም ስለሆነ ስላየውኝ ይህንን ነገር ስላጨናነቃችሁ ስላየው ነው ተመልሼ የመጣሁት እያለች ስታወራ ነበርና ደግማ ልትሄድ ትችላለች ወይ ደግሞ ደርሰሽ ነይ ተብላ ተልካ አይነት የመጣች ነገር ነው የሚመስለው። እውነት ለመናገር ካወራሯም ምናምን ስናይ በቃ ደርሰሽ ቶሎ የሆነ ነገር ተናግረሽ ተመልሰሽ ነው የተባለች አይነት ነገር ነው የሚመስለው። እና ምናልባት ቤተሰቦቿ ጋር ከሆነ እስከዛሬ ድረስ የከረመችው በቃ ሄደሽ እውነቱን አስረድተሽ ያንቺና የአብርሃምን መለያየት አውጀሽ ነይ ቶሎ ተብላ የተላከች አይነት ነገር ነው የሚመስለው ስትታይ ማለት ነው። ለማንኛውም ግን ዋናውና ትልቁ ነገር የእሷ ደህንነት ነው። ከአብርሃም ጋር ተለያየችም አልተለያየችም፣ አንድ ላይ ሆነችም አልሆነችም፣ እሱ ወደፊት ከአብርሃም ጋር የሚጋፈጡት ነገር ነው የሚሆነው እውነት ለመናገር። ነገር ግን ዛሬ ላይ ሄርሜላ በሰላም መምጣቷ በራሱ ትልቅ ነገር ነው። ምክንያቱም እነ ኖቤልን ምናምን ሰምታችሁ ከሆነ ባለፈውም እነ ፈረንጁን ሰምታችሁ ከሆነ እንደውም ከዚህ በኋላ አትመጣም፣ አታገኟትም፣ አታያትም ሁላ እያሉ እንግዲህ ብዙ ነገሮችን ሲናገሩ ነበርና የሄርሜላ ደህንነት አደጋ ላይ እንደወደቀ ሁላ አይነት ነገር እንድናስበው አድርገውን ነበር ሁላችንም ማለት ነው። በቃ ሄርሜላ የለችም ከዚህ በኋላ አትመለስም፣ አታዩዋትም ሁላ ምናምን እያሉ ሲያወሩ ስለነበረ በጣም ያስጨንቅ ነበር አነጋገራቸው ምናምን እና ሄርሜላ የሆነ ነገር የሆነች ሁላ እስከሚመስል ድረስ እንደዛ ነበረ ሲያወሩ የነበረውና ዛሬ ሄርሜላ ምንም ሳትሆን አካላዊ ጉዳት ምንም ሳይደርስባት በሰላም መመለሷ በራሱ ትልቅ ነገር ነው የሚል እምነት አለኝ። ለማንኛውም ግን እስከዛሬ ድረስ የት ነበረች? ምን ሆና ነው እንደዚህ ያዘነችው የተከዘችው? ለአብርሃምስ መንገር የከበዳት ነገር ምንድን ነው የሚለው ነገር ወደፊት አብረን የምናየው ነው የሚሆነው። ነገር ግን የራሳችንን ሀሳብ አስተያየት ስናስቀምጥ እስከዛሬ ድረስ የነበረችው ቤተሰቦቿ ጋር ነው። ቤተሰቦቿም እንግዲህ አስገድደው ሊድሯት ባል አምጥተውላታል ወደሚለው ሀሳብ ሄደናል ማለት ነው። ይህ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።